ተንሥእ እግዚኦ ውስተ ዕረፍትከ እንተ ወታቦተ መቅደስከ። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። መዝሙረ ዳዊት 131 ከቁጥር 8። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነሐሴ 16 የእመቤታችን በዓለ ዕርገት። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ49 ዓመተ ምህረት በ64 ዓመቷ ከዚህ ዓለም ውጣ ውረድና ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሄዱ። በዚህ ጊዜ አይሁድ እንደ ልጇ ተነሳች፣ አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው ሥጋዋን ሊያጠፉ በአመፃ ተነሱ። ተውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዳት ሲል የእግዚአብሔር መልአክ ሁለት እጆቹን ቀጣው። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ሥር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባዔ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ከዚህ ላይ 8 ወር ሙሉ ምን ይዘው ቆይተው ነሐሴ ላይ ሱባዔ ገቡ የሚል ጥያቄ ሊያስነሳ ይችላል። በመሰረቱ ቅዱሳን ሐዋርያት ከስብከተ ወንጌል፣ ከጾም፣ ከጸሎት፣ ከገቢረ ተአምራት ተለይተው እንደማያውቁ መንፈሳዊ ሕይወታቸው ምስክር ነው። በመሆኑም እመቤታችን ካረፈችበት ቀን ከጥር ወር ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡ ከሰው ተለይተው ሱባዔ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? ቅዱሳን ሐዋርያት 2 ሱባዔ ወይንም 14 ቀናት ካደረሱ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሰማኒ ቀብረዋታል። በሦስተኛው ቀንም እንደ ልጇ እንደ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይታ ተነሳች። ትንሣኤዋን ከመ ትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘው ይህ ምስጢር ነው። ሐዋርያው ቅዱስ ቶማስ ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ ጠፈር ላይ ያገኛት። በዚህ ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረውን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ። ወፈቀደ ይደቅም ደመናው እንዲል እመቤታችንም አይዞ አትዘን፣ ባልንጀሮቼ ሐዋርያት ያላዩትን ትንሣኤ አንተ አይተሃልና ደስ ይበልህ ብላ ከሙታን ተለይታ መነሳቷንና ማረጓን ለሐዋርያት እንዲነግራቸው አዛ የያዘችውን ሰበን ሰጥታ ሰደደችው። ከዚያም እርሷ ወደ ሰማይ አረገች፣ እርሱም ወደ ኢየሩሳሌም ወረደ። ቅዱስ ቶማስ ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችን ነገር እንደምን ሆነ ሲል ጠየቃቸው። እነሱም አግኝተን ቀበርናት ሲሉት ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ
እየገሰጸ መከራከሩንና መጠራጠሩን ትቶ ስለ እመቤታችን መቃብር እነርሱ የሚነግሩትን ሁሉ አምኖ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ ሲሰማ ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯን ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም ወንድሞች አታምኑኝም ብዬ ነው እንጂ እመቤታችንንስ ከሙታን ተለይታ ተነስታ ስታርቅ አግኝቻታለሁ ብሎ እመቤታችን የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። እነርሱም በእመቤታችን በቅድስት ድንግል ማርያም ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩ በቅዳሴ ጊዜ ሰራይ ዲያቆኑ የሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁ አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው ላይ የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።